Part 2. Choose the best answer and find the letter of your choice on the space ይላል። ከአንድ ነው የምንጀምረው። ኦኬ አንድ which one of the following alternative makes an argument cogent ይላል። ከሚከተሉት ውስጥ ምርጫዎች አንዱ አርጉመንቱን ኮጀንት ያደርገዋል ይላል። ኮጀንት ብቻ አይተን ያ አርጉመንቱ ኢንዳክቲቭ መሆኑን እናውቃለን ማለት ነው። ስለዚህ ዲዳክቲቭ አይሆንም ኢንዳክቲቭ ነው ማለት ነው። እሺ እንቀጥል። ኢፍ ዘ አርጉመንት ኢንዳክቲቭ ዊክ ኤንድ ሃዝ ትሩ ፕሪሚሲስ ይሄኛው አይሆንም። አንደኛ ፕሪሚሲሱ ትሩ ሆኖ ደግሞ አርጉመንቱ ዊክ ነው፣ አይሆንም፣ ኮጀንት አይሆንም። ቢ ኢፍ ዘ አርጉመንት ኢንዳክቲቭ ስትሮንግ ኤንድ ሃዝ ፎልስ ፕሪሚሲስ ይሄም አርጉመንቱም ኢንዳክቲቭ ነው፣ ትክክል ነው፣ ስትሮንግ ነው፣ ግን ፎልስ ፕሪሚሲስ አለው፣ አይሆንም። ስለ ደግሞ ኢፍ ዘ አርጉመንት ኢዝ ኢንዳክቲቭ ዊክ ኤንድ ሃዝ ፎልስ ፕሪሚሲስ ይሄም ፎልስ ፕሪሚሲስ ስላለው አይሆንም። ትሩ ፕሪሚሲስ እና ትሩ ኮንክሉዥን መኖር አለበት፣ ደግሞ ስትሮንግ መሆን አለበት። ዲ ኢፍ ዘ አርጉመንት ኢዝ ኢንዳክቲቭ ስትሮንግ ኤንድ ሃዝ ትሩ ፕሪሚሲስ ስለዚህ መልሱ ዲ ይሆናል ማለት ነው። አርጉመንቱም ኢንዳክቲቭ ነው፣ ሆኖም ስትሮንግ ነው፣ ሆኖም ደግሞ ትሩ ፕሪሚሲስ አለው። ስለዚህ ዲ ይሆናል መልሱ። እሺ አንደኛ ዲ ነው። ሁለተኛ the argument for the last 10 years people have been listening to Teddy Afro's music and they found it interesting. Probably people will listen to it a year from now. It is categorized under blank ይላል። ይሄኛው በምን ውስጥ ነው የሚመደበው? የጥያቄው ኮንሰፕቱ ላለፉት ለአስርት ዓመታት ሰዎች የቴዲ አፍሮን ሙዚቃ እየሰሙ ነበሩ፣ ወይም በጣም በፍላጎት እየፈለጉ በጣም እየተደሰቱበት እየሰሙ ነበሩ። ስለዚህ ለቀጣይም ከዚህም ጀምሮ ባለው ሰዓታት ጊዜያት ህዝቦች የቴዲ አፍሮን ሙዚቃ እየወደዱት ይሰማሉ የሚል ፕሮባቢሊቲ ሲያስቀምጥ ይሄ በምን ውስጥ ይመደባል ይላል። ኤ ዲዳክቲቭ አርጉመንት ኦፍ ዲፊኒሽን አይሆንም፣ ሲጀመር ኢንዳክቲቭ ነው። ቢ ኢንዳክቲቭ ቤዝድ ኦን ፕሬዲክሽን። ሲ ኢንዳክቲቭ አርጉመንት ፍሮም አውቶሪቲ። ዲ ኢንዳክቲቭ አርጉመንት ኦፍ አናሎጂ። ስለዚህ ፕሬዲክሽን ነው፣ መተንበይ ትንበያ ነው። ቢ ነው፣ ሁለተኛ ቢ ነው። እሺ እንቀጥል። ሶስተኛ አን አርጉመንት 95% of all examined fish from the lake Abaya lake contained dangerous level of mercury. These fish come from the Abaya lake. Therefore, this fish probably contains dangerous level of mercury. ይህ ብላንክ ይላል። 95% የሚሆኑት ከአባያ ሐይቅ የሚወጡ አሳዎች ከፍተኛ የሆነ ሜርኩሪ ሌቨል አላቸው። ይሄኛው አሳ ከአባያ ሌክ ነው የወጣው። ስለዚህ በዚህኛውም አሳ አደገኛ የሆነ የሜርኩሪ ሌቨል አለበት ብሎ ድምዳሜ ሲሰጥ 95% ከዚህ በፊት ኤግዛማይን የተደረጉ ናቸው። አሁን የመጣው ደግሞ ምንም ኤግዛማይን ያልተደረገ ናቸው። ስለዚህ ያኔ በ95% ሁሉ የተገኘው ሃይ የሆነ ዳንጀረስ የሆነ ሜርኩሪ ሌቨል ስላለበት በዚህም አሳ ላይ ይኖራል የሚለው ምን ውስጥ ይመደባል ወይም ምን ይባላል ይላል። ባላይ ዲዳክቲቭ አርጉመንት አይሆንም፣ ሲጀምር ኢንዳክቲቭ ነው። ቢ ዊክ ኢንዳክቲቭ አርጉመንት አይሆንም፣ ሲጀምር ስትሮንግ ነው። ሶሪ ሲ የለበትም። ሲ የለበትም። ሶሪ ሲ ማለ ሶሪ ባላይ ዲዳክቲቭ አርጉመንት። ቢ ዊክ ኢንዳክቲቭ አርጉመንት። ሲ ኢምባላይ ዲዳክቲቭ አርጉመንት። ዲ ስትሮንግ ኢንዳክቲቭ አርጉመንት። ኢ ነን ያፋዛባብ ይላል። ስለዚህ መልሱ ዲ ነው፣ ስትሮንግ ኢንዳክቲቭ አርጉመንት ነው። ሲጀመር ይታወቃል 95% ምናምን ብሎ ሲጀመር ስለሚጀመር ኢንዳክቲቭ መሆኑን ታውቃላችሁ። ደግሞ 95% ብዙ እጅ ስለሆነ ብዙ ፐርሰንት ስለሆነ ስትሮንግ መሆኑን ትረዳላችሁ ማለት ነው። ስለዚህ ስትሮንግ የሆነ ኢንዳክቲቭ አርጉመንት ነው ይሄኛው። እሺ እንቀጥል። አራተኛ ዲዳክቲቭሊ ባላይድ አርጉመንት ማይ ሃቭ ኦል ኦፍ ዘ ፎሎዊንግ ኮምቢኔሽን ኦፍ ትሩዝ ቫሉስ ኤክሴፕት ባላይድ የሆነ ዲዳክቲቭ አርጉመንት ከዚህ ቀጥሎ
ያሉት ኮምቢኔሽን ኮንቴን ያደርጋል ከአንዱ ውጪ ይላል። የትኛው ነው አንዱ? ትሩ ፕሪሚሲስ ኤንድ ትሩ ኮንክሉዥን። ይሄኛው ትክክል ነው። ምክንያቱም ትሩ ፕሪሚሲስ እና ትሩ ኮንክሉዥን ለቫሊድ አርጉመንት ገጽታ ነው ወይም ፌቸር ነው። ቢ ፎልስ ፕሪሚሲስ ኤንድ ትሩ ኮንክሉዥን። ሲ ፎልስ ፕሪሚሲስ ኤንድ ፎልስ ኮንክሉዥን። ዲ ትሩ ፕሪሚሲስ ኤንድ ፎልስ ኮንክሉዥን። ኢ ኦል ኦፍ ዘ አባቭ። ይሄኛውን ብቻ አይዝም። ዲዳክቲቭ አርጉመንት ይሄኛውን አይዝም። ዲዳክቲቭ ሆኖ ቫሊድ አርጉመንት። ይሄ መቼም ቅድም እንዳልነው ኢንቫሊድ ነው እንጂ ትሩ ፕሪሚሲስ እና ፎልስ ኮንክሉዥን ካለበት ኢንቫሊድ ነው እንጂ ቫሊድ አይሆንም። ስለዚህ ዲ ነው ኤክሴፕት ስለተባለ ዲ ነው ትክክል ያልሆነ። እሺ እንቀጥል። አምስተኛ ዘ ኤክስፕሬሽን አይ ቲንክ ቡና ፉትቦል ክለብ ሶሪ እችኛውን ኤፍቲ ብሏት ኤፍቲ ፉትቦል ዘ ኤክስፕሬሽን አይ ቲንክ ቡና ፉትቦል ኢዝ ዘ ቤስት ፉትቦል ክለብ ኢን ኢትዮጵያ ፕሪሚየር ሊግ ኢዝ ብላንክ ይላል። በምን ውስጥ ይመደባል? ኤ ፓሴጅ ኦፍ ሪፖርት፣ ቢ ስቴትመንት ኦፍ ቢሊፍ፣ ሲ ፓሴጅ ኦፍ ዋርኒንግ፣ ዲ ፓሴጅ ኦፍ አድቫይስ፣ ኢ ነን ኦፍ ዘ አባቭ። በምን ውስጥ ይመደባል? ይሄኛው የኢትዮጵያ ቡና የኢትዮጵያ እግር ኳስ ፌዴሬሽን ወይም የኢትዮጵያ እግር ኳስ ቡድን ሶሪ በዚህ ቦታ ላይ ሰውየው ያለው አይ ቲንክ ብሎ ነው የሚጀምረው። ስለዚህ በእኔ ሀሳብ የቡና እግር ኳስ ክለብ በኢትዮጵያ ትልቅ የሆነ ወይም በስት የሆነ የእግር ኳስ ክለብ ነው አለ። ይሄኛው በምን ውስጥ ይመደባል? አይ ቲንክ ብሎ ስለተጀመረ ስቴትመንት ኦፍ ቢሊፍ ነው፣ የአንድ ሰው እምነት ነው። ስለዚህ አምስተኛ ቢ ይሆናል። ስድስተኛ ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ስቴትመንት። የትኛው ነው ስቴትመንት? ከዚህ በኋላ ወይም አሁን ኤ እስከ ኢ ሶሪ ኤ ላይ ለምሳሌ ዋት ኢዝ ዘ ሚኒንግ ኦፍ ሎጂክ፣ ቢ ካን ዩ ኦፕን ዘ ዊንዶ ፕሊዝ፣ ሲ ሜታፊዚክስ ስተዲስ ኔቸር ኦፍ ባሉ። ስለዚህ ሶሪ እዚች ጋር ባሉ ጨምሩበት። ባሉ ዲ ዋው ዋት ኤ ዊክንድ ሪያሊቲ፣ ዲ ነን ኦፍ ዘ አባቭ። ከነዚህ ውስጥ ስቴትመንት የሆነው የትኛው ነው ይላል። ስለዚህ ቢ ነው። ሌላው ይቅርና በማርክ ላይ ወይም ኢኩዌሽን ማርክ አሁን ለምሳሌ አንደኛ ላይ ዋት ኢዝ ሚኒንግ ኦፍ ሎጂክ የሚለው ኢንቴሮጋቲቭ ነው እንጂ ስቴትመንት አይደለም። ስለዚህ ሜታፊዚክስ ስተዲስ ኔቸር ኦፍ ሪያሊቲ ሶሪ ባሉ የሚለው ትሩም ይሁን ፎልስም ይሁን ስቴትመንት ነው። ስለዚህ ስድስተኛ ሲ ይሆናል ማለት ነው። እሺ እንቀጥል። ሰባተኛ ቴዲ ኤንድ ሂዝ ብራዘር ክፍሌ አር አላይክ ኢን ማኒ ዋይስ ዘይ ቦዝ ላይክ ፋሽን ሙዚክ ኤንድ ስፖርት ቴዲ ላይክስ ኤ ሙቪ ኢት ማስት ቢ ዘ ኬዝ ዛት ክፍሌ ኦልሶ ላይክ ኤ ሙቪ ዚስ አርጉመንት ካን ቢ ብላንክ ብላንክ እዚህ ጋር አለ። ጥያቄው እንደዚህ ነው የሚለው ቴዲ እና የሱ ወንድም ክፍሌ በብዙ ነገር ነው የሚመሳሰሉት። ሁለቱም ፋሽን ይወዳሉ፣ ሙዚቃ ይወዳሉ፣ ስፖርት ይወዳሉ። ቴዲ ደግሞ ጨምሮ ሙቪንም ወይም ቪዲዮ ማየትንም ይወዳል። ስለዚህ ቀጥታ በሌላ ነገርም እነርሱ ስለሚመሳሰሉ ክፍሌም የግድም መውደድ አለበት ወይም ቪዲዮ ማየት ወይም ሙቪን ይወዳል ይላል። የግድም እሱ መውደድ አለበት ወይም ይወዳል ይላል። ይሄኛው በምን ውስጥ ይመደባል? ኤ አርጉመንት ኦፍ ሳይን፣ ቢ አርጉመንት ኦፍ ፕሬዲክሽን፣ ሲ አርጉመንት ኦፍ አናሎጂ፣ ዲ ኢንዳክቲቭ ጀነራላይዜሽን፣ ኢ አርጉመንት ኦፍ ካዡዋል ኢንፈረንስ ይላል። ስለዚህ ሲ ነው መልሱ። አርጉመንት ኦፍ አናሎጂ ነው የሚሆነው፣ እያመሳሰለው ነው። ስለዚህ ይሆናል። ስምንተኛ either classical culture originated in Greek or it originated in Egypt. Classical culture did not originate in Egypt. Therefore, classical culture originated in Greece. This argument is blank. ክላሲካል ካልቸር የሚባለው ወይ ከግሪክ ወይ ከግብፅ ኦሪጂኔት ተደርጓል ይላል በመጀመሪያ። ከዛ ደግሞ ክላሲካል ካልቸር በኢጂፕት ላይ ወይም ከግብፅ ኦሪጂኔት አልተደረገም ይላል። ስለዚህ ክላሲካል ካልቸር የግዴታ ከግሪክ ኦሪጂኔት ተደርጓል ይላል። ይህ አርጉመንት በምን ውስጥ ይመደባል?
ኤ ሃይፖቴቲካል ሳይሎጂዝም፣ ቢ ዲስጃክቲቭ ሳይሎጂዝም፣ ሲ ካቴጎሪካል ሳይሎጂዝም፣ ዲ አርጉመንት ቤዝድ ኦን አናሎጂ፣ ኢ አርጉመንት ቤዝድ ኦን አውቶሪቲ። ስለዚህ ስምንተኛ ቢ ነው፣ ዲስጃክቲቭ ሳይሎጂዝም ነው። ዲስጃክቲቭ ኤዘር ኦር ስላለበት ዲስጃክቲቭ ሳይሎጂዝም ነው። ስምንተኛ ቢ። ዘጠነኛ The government of Ethiopia has been adopting the system of decentralization. This implies that the Ethiopia government recognizes greater level of local autonomy. This argument is blank. A. Argument based on definition. B. Argument based on prediction argument. C. Argument based on mathematics. D. Argument based on syllogism. E. Argument based on sign. ኤ ነው አርጉመንት ቤዝድ ኦን ዲፊኒሽን ነው። ምክንያቱም ዲፋይን እያደረገ ነው። በመጀመሪያ ስለ ኢትዮጵያ ህገ መንግስት ዲሴንትራላይዜሽን እየተጠቀመ ነው ብሎ ማብራሪያ ሰጠ። ከዛ በኋላ የሚቀጥለው ማብራሪያ ስለሰጠ ወይም ድምዳሜ ስለሰጠ ይሄ አርጉመንት ቤዝድ ኦን ዲፊኒሽን ነው። ከላይ በዲፊኒሽን በተሰጠው መሰረት ተጠቅሞ ይሄ ኮንክሉዥን ሰራ ማለት ነው። ስለዚህ ኤ ነው። ዘጠነኛ ኤ። እሺ አስረኛ Which of the following is not a method used to identify deductive argument? ዲዳክቲቭ አርጉመንት ለመለየት የምንጠቀምባቸው ሜቶዶች ያልሆኑ የትኛው ነው ከሚከተሉት ውስጥ ይላል። ኤ ስፔሻል ኢንዲኬተር ወርድ፣ ቢ ኢንፈረንሻል ሊንክ ቢትዊን ዘ ፕሪሚሰስ ኤንድ ኮንክሉዥን፣ ሲ ፎርም ኦፍ አርጉመንቴሽን ዘ አርገር ዩዝ፣ ዲ ኦል ኦፍ ዘ አባብ፣ ኢ ነን ኦፍ ዘ አባብ። ነን ነው ምክንያቱም ሁሉንም እንጠቀማለን። ዲዳክቲቭ አርጉመንት መሆኑን መለየት የምንችለው ይሄ ሁሉ ክራይቴሪያዎችን መጠቀም ስንችል ነው። ስፔሻል ኢንዲኬተር ወርድም እንጠቀማለን። ኢንፈረንሻል ሊንክ ቢትዊን ዘ ፕሪሚሰስ ኤንድ ኮንክሉዥን የሚለውንም እንጠቀማለን። ፎርም ኦፍ አርጉመንትስ አርገር ዩዝ የሚለውንም እንጠቀማለን። ስለዚህ ሁሉንም ስለምንጠቀም ነን ኦፍ ዘ አባብ ነው የሚሆነው ኖት ስለተባለ። ስለዚህ ይህ ነው አስረኛ። አሁን ደግሞ ፓርት ቱ ጨርሰናል። ፓርት ስሪ ስንሄድ ሾርት አንሰር አይተም ነው። አንድ ብሎ ስለሚጀምር ይሄኛው determine whether the following argument are deductive, inductive, valid, invalid, strong, weak, sound, unsound, cogent or cogent ብላችሁ ለዩ ይላል። ከስድስት ነጥብ ነው እንደምታዩት። ስለዚህ ይሄ አካባቢ ነው። አንድ ጥያቄ ከሁለት ከሶስትም ሊያዝ ስለሚችል በዚህ አካባቢ በጣም ለመስራት ሞክሩ። በጣም ቀላል ነው። እናንተ ተረድታችሁ ጥያቄውን ብትረዱ በጣም ቀላል ነው። ስለዚህ ኢንዳክቲቭ ነው፣ ዲዳክቲቭ ነው፣ ሳውንድ ነው፣ ሳውንድ ነው፣ ኮጀንት ነው፣ ኮጀንት ነው ብላችሁ ትመልሳላችሁ ማለት ነው። ቀላል ነው። ያና ከላይ ከብድም። ስለዚህ ሰናሪዮ ዋን ስናይ አርጉመንት ዋን ስናይ ኦል ካንጋሮስ አር አኒማል ዛት ሊቭ ኢን ዘ ሲ ሳም ዶግስ አር ካንጋሮስ ዜርፎር ሳም ዶግስ አር አኒማል ዛት ሊቭ ኢን ዘ ሲ የሚለው አርጉመንት ታይፑ ምንድን ነው? ባይለዲቱ ወይም ስትሬንግዝነቱ ምንድን ነው? ሳውንድነሱ ወይም ኮጀንሲው ምንድን ነው የሚለውን ሲታዩ ሲጀመር ኦል ካንጋሮስ አር አኒማል ዛት ሊቭ ኢን ሲ የሚለውን ሲታዩ አርጉመንቱ ዲዳክቲቭ እንደሆነ ትረዳላችሁ። ከዛ ደግሞ ባለዲቱን የምታውቁት ሁሉም ካንጋሮዎች እንስሳት ናቸው። በውሃ ወይም በሲ ውስጥ ያሉት ሁሉም ካንጋሮዎች እንስሳት ናቸው አለ። ከዛ ደግሞ አንዳንድ ውሻዎች ካንጋሮዎች ናቸው አለ። ስለዚህ አንዳንድ ውሻዎች እንስሳት ናቸው በሲ ውስጥ ያሉት አለ። ስለዚህ ቀጥታ ስለሚደጋገፉ አርጉመንቱ ዲዳክቲቭ ነው ኦል ብሎ ስለጀመረ። ባላይዲቱ ባላይዲ ነው። ሳውንድነሱ ደግሞ አናሳውንድ ነው። ምክንያቱም ሳም ዶግስ አር አኒማል ዛት ሊቭ ኢን ዘ ሲ ውሻዎች በሲ ውስጥ መኖር አይችሉም። ስለዚህ ትሩ ፕሪሚሲስ እና ትሩ ኮንክሉዥን መኖር አለበት። ስለዚህ
በመጀመሪያ ፕሪሚሲስ ቱም ራሱ ፖልስ ነው። ሳም ዶግስ አር ካንጋሮስ፣ አንዳንድ ውሻዎች ካንጋሮዎች ናቸው አለ። ስለዚህ ይሄም ፖልስ ፕሪሚሲስ እና ፖልስ ኮንክሉዥን ስላለበት ሳውንድ አይሆንም። ስለዚህ አናሳውንድ ነው የሚሆነው። እሺ እንቀጥል። አርጉመንት ቱ ኦል ሁማን ቢንግ አር ሞርታል ኦል ኢትዮጵያ አር ሁማን ቢንግ ዜርፎር ኦል ኢትዮጵያንስ አር ሞርታል። ሁሉም ሰው ልጆች ሟች ናቸው። ሁሉም ኢትዮጵያውያን የሰው ልጅ ናቸው። ስለዚህ ሁሉም ኢትዮጵያውያን ሟች ናቸው አለ። አርጉመንቱ ኦል ብሎ ስለጀመረ አሁንም ዲዳክቲቭ አርጉመንት ነው። ባላዲቲ ወይም ስትረንግዙ ባላይዲ ነው። ሳውንድኔሱም ሳውንድ ነው። ይሄኛው ምንም ችግር የለበትም። ፕሪሚሲሱም ኮንክሉዥኑን ይደግፋል። ፕሪሚሲሱም ኮንክሉዥኑም ደግሞ ትሩ ናቸው። ስለዚህ ሳውንድ ይሆናል። እንቀጥል። አሁን ደግሞ ጥያቄ ቁጥር 2 ነው። አይደንቲፋይ ዘ ፕሪሚሲስ ኮንክሉዥን ኤንድ ኢንዲኬተር ወርድ ዩዝድ ኢን ዚስ አርጉመንት ይላል። ላይኛው ከ3 ነው፣ የታችኛውም ከ3 ስለሆነ አርጉመንቱ እንደዚህ ነው የሚለው ሄሌን ሪሲቭስ ሄር ፓይመንት አት ዘ ኢንድ ኦፍ ዘ ሞንዝ ኦል አርባ ምንጭ ዩኒቨርሲቲ ኖን ካፌ ስቱደንትስ ሪሲቭ ዜር ፓይመንት አት ዘ ኢንድ ኦፍ ዘ ሞንዝ። ሄሌን ኢዝ አርባ ምንጭ ዩኒቨርሲቲ ኖን ካፌ ስቱደንት። ከዚህ ውስጥ ፕሪሚሲሱን አገኝ፣ ኮንክሉዥኑን አገኝ፣ ኢንዲኬተር ወርዱን አገኝ ይላል። ኢንዲኬተር ወርድ የለውም። ኮንክሉዥኑ ሄሌን ኢዝ አርባ ምንጭ ዩኒቨርሲቲ ስቱደንት ኖን ካፌ ስቱደንት ሶሪ ኦል አርባ ምንጭ ዩኒቨርሲቲ ኖን ካፌ ስቱደንት ሪሲቭ ዘ ፓይመንት አት ዘ ኢንድ ኦፍ ዘ ሞንዝ። ይህም አይሆንም። ሄሌን ሪሲቭስ ሄር ፓይመንት ሶሪ ይሄ ፓይመንት ነው የሚለው ፓይመንት አት ዘ ኢንድ ኦፍ ዘ ሞንዝ የሚለው ኮንክሉዥን ይሆናል። ስለዚህ ቀሪዎቹ ሁለቶቹ ፕሪሚስ ዋን እና ፕሪሚስ ቱ ይሆናሉ ማለት ነው። ኢዲት ተደርጎ የተዘጋጀውን የአንሰር ሺት ስላዘጋጀውላችሁ በቴሌግራም አድራሻ ላይ አስቀምጥላችኋለሁ። ነባር የሆናችሁ ታውቃላችሁ። ዲስክሪፕሽን ቦክስ ላይ ቴሌግራም ሊንክ አለላችሁ። እሱን ገፍታችሁ መታችሁ መውሰድ ትችላላችሁ። ደግሞ ኮሽን ሺቱንም ኦሪጂናል የሆነ የዩኒቨርሲቲ ኮሽን ሺትንም ይሄኛው ደግሞ አሁን እየሰራ ነው። ኮሽን ሺትንም አንሰር ሺትንም አስቀምጥላችኋለሁ። እዛ ላይ አርባ ምንጭ ዩኒቨርሲቲ የሚለውን አውርዳችሁ ማየት ይችላላችሁ። እስካሁን ስለተከታተላችሁኝ በጣም እጅግ በጣም እያመሰገንኳችሁ ሌላ ጊዜም የምንለቅላችሁ ቪዲዮ እንዲደርሳችሁ ሳብስክራይብ እያደረጋችሁ ቤተሰብ ሆኑ። አመሰግናችኋለሁ። ቻው